ሰላም ደቂ ዓበይቲ ኣጋጣሚ ድሕሪ ግዜ ሕጂ ምትሪእዎ ማለት ናተይ ላይፍ ከምዚ ነይሩ ቀደም አቤት ለብር ብዬ ስንት ነገር ትቼ ወጣሁት። ከዛ ደግሞ ማያልፍልኝ ነገር፣ በዛ ላይ ሰው የሚቀማኝ ነገር፣ በተለይ እኔ የማይረሳኝ ነገር በአደራ ሰጥቻችሁ የለም ላለን ሰዎች እኔ በጣም ሁሌ የሚቆጨኛል። እግዚአብሔር ይመስገን። ኃጢአት አይደለማ እንደዚህ ማለቴ ኃይል አውጥተን ምናምን የሰራ ነው ብር ኃጢአት አይደለም አይደለም። ያው ደግሞ ከነ መስቀላችን ከነ እምነታችን የልብ እግዚአብሔር የልብ ያውቅ የለ ማለቴ አንዳንድ ጊዜ ይገርመኛል። ከስም ክርስቲያን ደግሞ አንዳንድ ጊዜ እጥፍ ድርብ ሙስሊም ይሻላል። ንጹህ ናችሁ እላለሁና ማለት ግን ደግሞ ስንቀበለው አባርከን እሳት በኩረው ምናምን ነው አይደለም የምንልከው የነበረ ማለት ነው። አሁን ያለሁበት ሪከርድ ማድረገው በመቀሌ ኢትዮጵያ ሆኜ ነው። ግን የነበረኝ ላይፍ እንደዚህ ነው። ግን በአማርኛ ነው ትግርኛ እኔ እረሳዋለሁ አንዳንዴ አማርኛ ስለሚቀርበኝ ነው። አማርኛ ለመልመድ ያልቆፈርኩት ጉድጓድ የለምና በመጨረሻ ላይ ቻልኩት። እኔ አማርኛ የቻልኩት በደንብ መስማትም መናገርም በ2020 ነበረ። አቤት 2020 ኮረና ስንት ነገር አስተማረን። በስመአብ መንፈሳዊ ህይወት ተማርን። አረብኛ አማርኛ ተማርኩት። ድሮ እኮ እማር ነበር ግን መናገርም አልችልም ነበረ። በዛ ላይ ደግሞ ሰዎች የሚያወሩት ደግሞ አልሰማም ነበረ። ወይኔ ድሮ ነገር ግን ይገርመኛል አንዳንድ ጊዜ ድሮ ማለት ነው። ገና ከ9 አመት በኋላ ነው ይመስለኛል ቲያንስ የሚባል ግሩፕ ገብቼ ነበር። ተሸውጄ ብዙ ሰው የተሸወዳለን አልፈዋል ግን አይረሳም አይገርምም። እግዚአብሔር ይመስገን። ግንና ያው እንደዚህ ነበረ። እኔ ውጭ ላይ በረንዳ በነገራችን ላይ እኔ የነበርኩበት ቤት እስከ 3ኛ ፎቅ ነበረና ደረጅ እንደዚህ ሁሌም አይደለም ማጸዳው ማለቴ ንጹህ ነው ብዙ አይደለምና ዝም ብዬ ለሽቶ ምናምን እንዲተላለፍበታለሁ እንጂ ከዛ ክረምት አንዳንዴ ክረምት ሲሆን እዚህ ታች ውስጡ እንትን ላይ ይሆናል። ግን አሁን ላይ እንደውም ቪዲዮ ላይ ሳይሆን ነው እንጂ እንደዚህ ብዬ አይቼው አላውቅም። እና አንድ ቀን እንደዚህ አድርጌ የቀረጥኩት ቪዲዮም አለኝ ከታች ወደ ላይ እና ግን ራሴ ነበር ካሜራማን ማንም ሰው አይቀርጸኝም እንጂ ያው እስከ ሶስተኛ ደግሞ አለ አይደለ አሰራራው እነዚህ ሀገር ይለያል ልዩ ነው። በቃ ውስጥ ለውስጥ ነው እንደውም የቀረጥኩት ቪዲዮ አለ ይለቀዋል። አንዳንዴ ሰው ቤት ጥሩ አይደለም ምናምን እላለሁ። ግን የዛኔ ራሱ እንደሚቀርጽ ቪዲዮ ምናምን ሰዎች ያውቁ ነበረ። ግን እንደዚህ ዩቲዩብ ሳይሆን ቲክቶክ አጫጭር ምናምን ነው እንጂ እንደዚህ ብሎግ ምናምን እንደሚሰራ አያውቁም። ግን ዩቲዩብ አሉ እኔ ሌላ ቻናል አለኝና እሱ ላይ አሉ እነሱ ልብስ ምናምን ሲተኩስ ምናምን የቀረጥኳቸው ቪዲዮ ኢንጆይ ሳደርግ ምናምን አለ እዛ ያዩኛል። አንዳንድ ጊዜ እንደውም በዋትስአፕ ምናምን አየንሽ በዩቲዩብ እንደዚህ ያለሽ ምናምን ይሉኛል። ኢትዮጵያ ፍሪደም ሀብ ምናምን ይሉኛል። እና በጣም ደስ የሚል ላይፍ ነበረ። ግን ያው እኛ ራሴ ባጠፋሁት ጥፋት ብዙ ያለና ጸጸታለሁ። ማለቴ እንደዚህ ሰርተን ብዙ ብር ብናገኝ እንረሳውና በቃ አለ አይደለ እንደዚህ ሰርተን እንዳገኘሁት ራስ አይመስለኝም እና ይገርመኛል። ሀይል አልቆጥረውም የተወትቾቹ የሄድኩት አሁን የሄድኩት ነው የሚባለው እኔ ኢትዮጵያ ስላለሁት ማለት ነው። አላስበውም ምናምን ግን ከምሬ ነው እጥፍ ድርብ ያው በስደት ሀገር ይበልጣል። እና አሁን ደግሞ ልብስ አጥቤው ነበረና ላስገባው ነው ወደ ውጭ እና ልብስ ከዛ በኋላ ነው ልብስ ትናንት ነበረ ያጠብኩት። ትናንት ልላችሁ
አሁን ሪከርድ ማድረገው የዛሬ አመት ነው። ቪዲዮ ቆየ የለ እንደ ዛሬ ላስገባው ትናንት ነው ያጠብኩት። ማለቴ ቶሎ ቶሎ ማድረግ ሆነ ማስገባት አልወድም። ማለቴ አስገብቼ ቶሎ መተኮስ ፈልገዋለሁ። ምክንያት ፀሐይ ብዙ አያደክም። ማለቴ ትንሽ ነካ ነካ ነው የሚደረገው ነው እንጂ ገብቶ ቤት ላይ ከቆየ ግን በስመአብ እንዴት እንደሚያደክም። ለዛ ነው አሳድሬ ምናምን። ያው ማሽን ደግሞ ታውቃላችሁ በውጭ የነበራቸው መድረቂያ በደንብ የሚያስደርቅ አለ። እሱ ግን ጭምድድ ነው የሚያደርገው፣ አይመችም። የሁለት አይነት መድረቂያ እንዳለ የታወቀ ነው። አንደኛው የራሱ የማሽኑ አውጥተን ምናምን ቶሎ አስር የምናደርገው፣ ሁለተኛ ደግሞ አውጥተን በጣም የሚያደርገው በጣም ስስ የሚያደርገው እንደ ፀሐይ ማለት ነው። በነገራችን ላይ ማለት ነው በተለያየ ቪዲዮ በተለያየ ቀን ቪዲዮ ስለምቀር ብዙ ጊዜ ላይፌ እንደዚህ ነው። ብዙ አመት እንደዚህ ነው። በአንድ ቀን ማለት ነው ብዙ ስራ እሰራለሁ፣ ግን አይቀረጥም ያ ሁሉ። በዛ ላይ ደግሞ የጋዛችን ማለት ነው አሁን በጣም ጽድት ያለ ነው። ባለፈው ሲቀያይሩት አንዴ የተበላሸ አንዴ ደህና ያመጣልና ጋዝ ለአንድ ወር ነው የምንጠቀመው። በዛ ላይ ፎርን ለኬክ ምናምን ደግሞ ኤሌክትሪክ አለ፣ ለዶሮም ኤሌክትሪክ አለ። አንዳንዴ አለ ደግሞ ወሩ ሙሉ ነው የሚያስጠቅመን እና ሁሌም እንቀቅላለን። ሩዝ፣ ስጋ፣ ዶሮ፣ የሆነ ቀይ ምናምን እንደዚህ ነገር ዘይት ላይ የሚቀላል የለ ምግብ እነሱ እሰራለሁ። ግን ወር ሙሉ ነው የሚያስጠቅመና በረከት ራሱ ልነግራችሁም አልችልም። የነበረ እያልኩ ላወራና ሰብስክራይብ አድርጉኝ እስቲ ሀገሬ ሰዎች። ያ ቤተሰቦቼ እህቴም የእህቴም ባለም አንድ እህት እንደ 1000 እህት ነው ያለሽኝ አይደለም። ታየኛላችሁ ከጊዜ በኋላ እና ላይፌ ሲኮምዚ ነይሩ ትብሉ በቃ ደስ ዝብል ላይፍ ነይሩ። ግን ድሕር ዝስራሕ እዚ ደግሞ ኢንጆይ ፕሌስ እንሄዳለን። በቃ ዘና ፈታ ምናምን ያው እንላለን አይደለም። ሁሉ ነገር ረሳለ። ግን ትዝ ይለኛል ልጅ የሚባል ነገር ትዝ ይለኝ ነበረ። ባልና ልጅ ሌላ ሀሳብ አልነበረኝም። ግን መጥቼ የሉ ማለቴ አላገኘሁትም እስካሁን ብዙ ወራት ቆይቼ። ድሮ በቤተሰብ ነበረ የሚመጣውን ግን ራስ በነገራችን ላይ አስገብቼ ወደ ውስጥ ያው ይሄ አንደኛው ሳላ ነው፣ በጣም ሰፊ ነው። ሌላኛው ደግሞ በጣም እንትን አለ። በቃ እንደነገርኳቸው አንድ ቀን የቀረጥኩት ሁሉ ቤት አለና እለቀዋለሁ። ማለቴ አሁን ደረጃ በመጀመሪያው ለወልኩት ውስጥ ገብቼ ይታየ የለ ወደ ሶስተኛ ነው። በሁለተኛ ብዙ ክላስ ነው ያለው። ሁለተኛ ጣብቅ ነው የሚባለው፣ ሁለተኛ ደረጃ ማለት ነው። ወደ 1 2